ምን አጣሽ? እኔም በጎን ሞታለሁ። ማዘሯ በእናትህ ተቻላችሁ ውለታ ዋሉልኝ። ገመዱን ስጡኝ ሂዱ። በጣም ነው ለማን ብለሽ ነው ሞት የምትመኝ? ለራሴ ዱር ያውቃለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡኝ። ዛሬ የመጣሁት በእማማ ጨቤ ወይንም በኢክሩ ዙሪያ ነው ማለት ነው። ኢክሩ እንግዲህ ያው አንድ የስደት እህታችን ናት። ሳውዲ አረቢያ ላይ ትኖር ነበረ። አይታችኋል፣ ታቋታላችሁ። የምታቋትም ገና ስደት ላይ ያለች ነው። እንግዲህ ኢክሩ በአጭሩ ስነግራቸው እሷን ለማታቋት ማለት ነው ከስደት ከመምጣቷ በፊት ፍቅረኛ ነበራት። ከስደት ስትመለስ ተጋቡ። እናም አንድ ልጅ አፈሩ ማለት ነው። ነገር ግን ስለማይስማሙ ስለሚታረቁ ስለሚጣሉ ሲታረቁ መጨረሻ ላይ ተለያዩ ማለት ነው። ሲለያዩ ያው በመሀል እንዳልኳቸው አንድ ልጅ አላት። በዛ ላይ ደግሞ የሆነ ሳለ እንደውም በቃም ብሎ በጣም ተራርቀው ተጣልተው እሷ ሌላ ባል ማግባት አልፈልግም ድጋሜ ከወለድኩም ከልጅ አባት ነው ምናምን ብላ ራሷ መታረቅ ፈልጋ ታርቀው ነበረ። ልጁ ግን ምንም የሚማር ነገር የለውም። በቃ ስራ አይሰራም። እንደምታዩት ስራ ወሬ ብቻ እንደ ሴት ማለት ነው። ምንም አይነት ስራ አይሰራም። ድሮም ይቅማል፣ ያጨሳል፣ ሌላ ስራ የለውም። እንደገባችም እሷ ነበረች የምታስተዳድረው ዩቲዩብ እየሰራች እሷ በአቅማተ በቃ ማሰራው ስራ የለም። ታውቃላችሁ፣ ሳምቡሳ ችፕስ ሞክራ ነበረ። ብቻ ግን ጎበዝ ናት ለቤቷ ማለት ነው። በጣም ጀግና ናት። እና ግን አላ ጸባው እየተቀየረ ሲመጣ ተፋቶም ደግሞ እንግዲህ እሷም የራሷን ላይፍ ጀመረ። እንደውም እሱ ነው ቀድሞ ላይፍ የጀመረው። ላይፍ ጀመርኩ አግብቻለሁ ምናምን ብሎ በዩቲዩብ የሆኑ ሴቶችን እያመጣ ሲል ነበር የመሰለው። እሷ አንድ ልጅ ስላላት ለልጇ ብላ ተጎሳቁላ ራሷን ጥላ የምትኖር መስሎት ነበረ ማለት ነው። እሷ ግን ልጇንም ቀብረር አድርጋ ከማንኛውም የሀብታም ልጅ እኩል ነው እንደምታዋት ጽድት አድርጋ የያዘቻት እና ጀግና ሴት ናት። እውነት ለመናገር ሲጀመር የአረብ ሀገር ሴት ሆኖ ጀግና ያልሆነ የለም ማለት ነው። የምሬን ነው የምላችሁ። ምክንያቱም ስንትና ስንት መከራ ያሳለፈ ሰው ይህ ቀላሉ ነገር አያቅተው ማለት ነው። እና እንኳን ለራሷ ልጅ አይደለም ስንት የአረብ ልጆች ነው የሚያሳድጉት። ስለዚህ በልጅ አስተዳደግ አንታማም ማለት ነው። እና ምን ላችሁ ፈልጌ ነው ልጇን እያሳደገች እያለ እንደ ሴት አሉባልታ ነው፣ በቃ ወሬ ነው። አረብስማ ወሬኛ ወንድ ግን አይጣልባችሁ ማለት ነው። ነገር ግን አሁን በጣም ያናደደው ነገር ምንድነው? እንደሚታወቀው ኒካ አስራለች። እንደውም በዚህ ላይ ደግሞ ነብሰ ጡር ናት። ኒካዋ የነበረው የባለፈው ረመዳን ጊዜ ነው። አሁን የባለፈው ያለፈው ማለት ነው። እና ምንድነው ህይወት ስትጀምር ልጁ በጣም ደስተኛ አይደለም። በቃ ይሄው ይዝተባታል። የማይላት ጉድ የለም። ጠዋትም ማታም በቃ የማያደርጋት ነገር የለም። በቃ አልተፋታትም ማለት ትችላላችሁ። 24 ሰዓት እሷን ነው የሚከታተለው። ሲቀጥል ደግሞ ያው በደህና ጊዜ ዩቲዩብ አስተምረዋለች። እሱም ዩቲዩብ ይሰራል። ነገር ግን ሌላ አይዲያ የለውም። ስለሚስቱ ብቻ ስለፈታ ስለ ልጁ እናት ብቻ አስሬ እንደ ነገረኛ ሴት በቃ ለማይባለውን ያወራል። የማይሆን በቃ ቻናል የምታውቁ ሰዎች ታውቁታላችሁ። በቃ የወንድ ወሬኛ የለም። በቃ ስልኩን ከፍቶ ካሜራው ጥራት አለው ወይስ ጥራት የለውም አይልም። የሆነ ጨለማ ውስጥ ምናምን ሆኖ አይታችሁት እንደሆነ በጣም ዝም ብሎ ማውራት ነው። በቃ እኔ ከተከታተላታለሁ የት እንደሚሄዱ አውቃለሁ ምናምን። በነገራችን ላይ ሰው የሚሄድበትን ስለሚያውቅ ነው ሰው እዛ ቦታ ሄዳል ብሎ የሚያስበው ማለት ነው። ለማንኛውም ልጅቱ ከአቅሟ በላይ ስለሆነ አሁን ላይ እንደምታዩት ራሷን ጥላ ገመድ ይዛ እታነቃለሁ ብላ እናቷን እያስቸገረች ነው ማለት ነው። እናቷ ደግሞ አንቺ ከሞት እኔም እዚሁ አብሬ እሞታለሁ እያለች ገመዱን ለሁለት ትቀበላታለች ማለት ነው። አታንከራችኝ፣ ኧረ በዚህ እድሜ ያታሰቀኝ እያለቻት እሷ ጫካ ለጫካ ትሮጣለች። እናትየዋ ከኋላ ተከትላት ትሮጣለች ማለት ነው። እና እናትየዋ ምን ታድርግሽ ማለት የተጣላችሁ ከቢኒ ከሆነ ጥፋት ያለበት ቢኒ ከሆነ እናትየዋ በመሀል ቤት ተሰቃየች። የምሬን ነው የምላቸው። እንዴ ሲጀመር እሷ ራሱን የጤነኛ አትመስለኝም ኢክሩ ራሱ። ምክንያቱም እሱ እኮ ያለፈ ህይወቷ ነው። የእሱን ቻናል አለማየት ነው፣ አሉባልታ አለመስማት ነው፣ ብሎክ ማድረግ በቃ በፌስቡክ በኢሞ በዩቲዩብ በሁሉ ነገር ብሎክ ማጠጣት። ከዛ ምን ይሁን ነገሩን ይከታተላቸዋል ይመስለኛል። የሚውለው እነሱ ሰፈር ነው። በቃ አላ በተለይ እናትየዋ በጣም አሰቃየኝ ስትል ነበርና እናትየዋ ባስ ምንድነው የሆነ ብቻ ባጃጅ ውስጥ ስገባ እሱን ተከትሎ ይገባል።
እሷ ስትወርድ እሱን ተከትሎ ይወርዳል ማለት ነውና እዛ ሀገር ቆይ እንትን የለም የሆነ ያለ አይደለ መንግስት ማለት እነዚህ ጠባቂዎች ምናምኖች የሉም እንደዚህ ፖሊሶች ምናምን መናገር እኮ ነው ይሄ ሰው እየተከታተለኝ ነው ብሎ መናገር ምንም የመከታተል መብት የለው ማለት ከኋላችሁ እናንተን ስትቆሙ የሚቆም ስትወርዱ የሚወርድ እናንተ የፈለጋችሁ ትራንስፖርት ስትይዙ ተከትሎ ከናንተ ይሄ እንዴት ሊሆን ይችላል ሲቀጥል ልጁ የሆነ ሴት ማለት ነው ሴት እንኳን በዚህ ሰዓት የሥራ ሰው በሆነችበት ሰዓት በቃ የሆነ ስማም ግን አንዳንዴ ስማም የሆነ የማይፋታቸው የለም መሽገር በሉት በቃ መሽገር እንዴ ተወቹ በቃ ይቁረጥለት ብላ ገባች ራሷን ላይ አሁን ጀምራለች አሁን እንደዚህ አሁን ራሱ እንድትፈጠፈጥ ስትሮጥ እንደዚህ በዛ ላይ ነፍሰ ጡር ናት ይሄ ጥሩ ነው ብላችሁ ታስባላችሁ የምር እና እኔ እናትየዋ በተለይ ደግሞ አሳዘነችኝ በቃ እኔ ምን ተጠቅም ያለው እኔ ምን አድርግ እናትየዋ ታዲያ ምን ታደርግ የምር ሴቶችዬ ግን ማለት ነው እውነት ባል ስትመርጡ ለጊዜው ወድሻለሁ አፈቅርሻለሁ ስላለሽ አይደለም ይሄ ባል ባገባው ነገ ለህይወቴ ዋስትና አለ ወይ ልጆች በወልድ ልጆችን ማሳደግ ይችላል ወይ ነገ እኔ ችግር ቢገጥምብኝ ከችግር ውስጥ ማውጣት ይችላል ወይ ብለሽ ነው እንጂ እዚህ ጋር አፉን አሳምሮ ማለት ነው ወድሻለሁ አፈቅርሻለሁ ተቀነጠስኩልሽ ምናምን ስላለሽ የማይሆን ውስጥ አትግቡ እውነቴን ነው በተለይ አረብ ሀገር ያላችሁ ልጆች በቃ እኛ መጨረሻችን የማያምረው በብዛት እኛ ነን ሌሎችማ እንጃ አውሮፓ ካናዳ ሌላ ሀገር ያሉት እንደዚህ በፍቅር ጉዳይ ወይ በቤተሰብ ጉዳይ ሲጎዱ አይታችሁ አታውቁም አይደለ ቢኖርም የተወሰነ ነው ሚዲያ ላይ አይወጣም የአረብ ሀገር ሴት ግን የተረገመች ይመስል በቃ ከህይወት ጥሩ ህይወት ያጋጥማት ከጓደኛ ጥሩ ጓደኛ አይጠጋት ለጥቅም ብቻ ማለት ነው ከሴት እስከ ወንዱ የሚጠጋን ማለት ነው ስለዚህ ምን ላችሁ ፈልጌ ነው አንድ ሰው ስታገቢ እኮ ባልሽ ነው የምታደርገው አይደለ ባልሽ ማለት ያንቺ የቤቱ ምሰሶ ማለት ነው ያ ማለት የቤቱ ጫንቃ ተሸካሚ ማለት ነው ጫንቃ ምንድነው እምነቴ ነው የቤቱ ራስ ነው ባል ገብታችኋል አይደለ ኃላፊነት ሊሰማው ይገባል እንጂ ወንድ ስለሆነ ብቻ ለማግባት እድሜ ስለደረሰ ብቻ 18 ወይ ከ20 በላይ ምናምን ስለሆነ ብቻ አይደለም ባል ማለት ወንድ ማለት አይደለም ይሄ ለይታችሁ ወቁልኝ ማለት ነው እንጂ ዝም ብለሽ ዘለሽ መገቢ ከሆነ እንደዚህ መስዋዕት እየከፈልሽ አንቺ አየሽውን ህይወት ልጅሽም ትደግማለሽ ማለት ነው እንዴ ብቸኝነት በምን ጣሙ ለዚህ አሁን እኮ ነው የምላችሁ ለመቃጠል ብቻችሁን እንዴ ፋብላችሁ አትኖርም እንዴ ለዚህ ትዳር እንደዚህ ከሆነ እንዴ ራሱን አልፈልግም ማለት ተፋታ ኦኬ ከተፋታ በኋላ ለመነችው ልጁ ምንም የሚቀየር ነገር አይደለም በዛ ላይ ደግሞ ቀናቱ ከዚህ አቅሙ ማለት ነው ኦኬ ምናምን ብላ ሴት ልጅ ናት ህይወት ይቀጥላል ለዛም አሁን ላይ ነፍስ ገዝታለች ምክንያቱም ነፍስ አውቃለች ያኛው ህይወቷ ሚዲያ ላይ ወጥቶ ስለሆነ በትንቱን የወጣው እንደገባት ያሁንም ባሏን ራሱ ሚዲያ ላይ አላሳየችም ፊቱን ሸፍና ነው ፎቶ ራሱ የለቀቀችው ማለት ነው ያ ማለት ተምራለች ካለፈ ህይወቷ በነገራችን ላይ ይሄ አማራ ትዳር ያላችሁ ሰዎች የሆነ ደስ የሚል ህይወት ያላችሁ ሰዎች ሚዲያ ላይ አታውጡ በነገራችን ላይ የሰው አይን ቡዳ ነው ጌታን በቃ የሆነ በትንትናችሁ ነው የሚወጣው ጌታን ነው ብላችሁ በቃ ሚስጥራችሁ የሆነ ፕራይቬት የሚባል ነገር አለ በቃ የበላችሁትን የጠጣችሁትን ያሸተታችሁትን የዋላችሁበትን አስተዳደራችሁን አንዳንዶቻችሁማ ከእንቅልፋችሁ ተነስታችሁ ተንጠራርታችሁ ሽንት ቤት ስትገቡ ጥርሳችሁን ስትቦርሹ ፊታችሁ ላይ የምትቀቡትን ሳይቀር በቃ ቀጥታ ነው በቃ ካሜራማን ከኋላችሁ እየተከተለ እንደሚቀርጻችሁ አላውቅም እንዴ እኔ አንቺ ስትቦርሽ ጥርስሽን ማየው ምን መስታወትን እንደኛ እንዴ ካሜራ ፊትና መስታወት ፊት የሚደረገውን ነገር ወቁ ጋይስ እንዴ ውለሽን ለማሳየት እኮ ሽንት ቤት ስትገቢ እኮ ማሳየት የለብሽም ጥርስሽ ስትቦርሽ እኮ ማሳየት የለብሽም ካልጋሽ በቢጃማሽ ስትነሽ እኮ እኛን ማሳየት የለብሽም ውለሽን ከሆነ ከቤት ስትወጪ ቀጥሎ በቃ ከቤት ስትወጪ እስከ ስራ ቦታሽ ወይንም ስራ ቦታ ከደረስሽ በኋላ ያለው ነገር በቂ ነው እንዴ ትንሽ ቆይታችሁ ሽንት ቤት እየተጠቀማችሁ ተለቃላችሁ ማለት ነው ስለዚህ ሚዲያ ላይ የሚለቀቅ ነገር አለ ማይለቀቅ ነገር አለ ህይወትሽ ደስ ይላል በቃ ያዡ ለራስሽ የሆነ ደስ የሚል ላይፍ ላይ ያለሽ በቃ ለአንቺ ብቻ ያዡ እሱ ላይፍሽ ነው ፕራይቬት ይሄ የራስሽ የግልሽ ነገር ነው ገብታችኋል ለሚዲያ ኩማት የዓለም ህዝብ ነው የሚያያቸው ማለት ነው ስለዚህ የምታቀርቡትን ቪዲዮ ራሱ መለየት አለባችሁ ህዝቡ የሚያው ለራስ የሚይዘው ገብታችኋል አይደለ አሁን ማማ ጨቤ ወይንም ኤክሩ
ከቢኒ ጋር ያለች በቃ ምን እንጃ በጣም አብስተው ነበር በጣም ማለት ነው ግን መጨረሻው አላማራም እንደሷ ጉብዝና ቢሆን የት በደረሱ ነበር ሁለቱም ማለት ነው ግን ዋጋ የለውም ምክንያቱም የአንድ ሰው ልፋት ማለት ነው በአንድ እጅ ማጨብጨብ ነው እሱ ምንም ሳይሰራ እሷ ብቻ ከሆነ እሷንም ጭራሽ እየጎተተ ወደ ማጡ ነው የሚያስገባት ሴትም እንደዚህ ወንድ ውጪ እየለፋ እየጣረ ብዙ ነገር እያመጣ እሷ ድፍትፍት የምታረጋነ ሴት ከሆነች ማለት ነው ዜሮ ነው ለወር ብሎ ያመጣላትን እሷ በሳምንት ከጨረሰችው ሴት ራሱ አባካኝ ከሆነች ደስ አትልም ይቅርታ አድርጉልኝና ወንድም እንደዛ ሴቷ እየለፋች ህይወቴ እያለች ኑሮ እያለች ስትለፋ እሱ እንደ ሴት ቁጭ ብሎ ወሬ የሚያወራ ከሆነ ጫቱን ይዞ ቁጭ ብሎ እንደ ሴት ያማ ጀበና ስር ቁጭ የሚል ከሆነ ይሄ ባል አይደለም ቀሚስን አልብሽውና ማሰሱ ቡና ፍላንች ተነስተሽ ማለት ነው የምሬን ነው የምላችሁና ኤክሮ እኔ ለእናቷ ነው ያዘንኩት በዚህ እድሜዋ አንገላታቻት ማለት ነው ታነቅልሻለሁ ልጄን አደራ ትላታለች ደግሞ ማለት ነው ልጄን አደራ እንዴ አንቺ ወልርሻት እናቷ ተተሽየርሽው አያትየው አንቺን አሳደገች ያንቺ ልጅም ታሳድገው በምን እዳው ነው እንዴት እንደዚህ ሊሆን ይችላል ደግሞ ማን ደስ እኔ እኮ የሚገርመኝ ኤክሩ ማለት አሁን ላይ ዩቲዩብ ትሰራለች ኢትዮጵያ ራሱ ገብታ እንደውም አረብ ሀገር ላይ ያለች እኔ አልከተላትም አትመቸኝም ነበር ማለት ነው ግን ኢትዮጵያ ስትገባ ድሮም ማይከተላት ልጆች በሙሉ በጣም ነበር የሚያበረታቷት ጎበዝ ጀግና ነሽ ምናምን ነገር ይሏታል ማለት ነውና እሷም የምር ጀግና ሆናለችና እናቷን ራሱ በጣም ነው በቃ ባላት አቅም ለእናቷ በተለይ ለእናቷ ያላት ክብር ከፍ ያለ ነበር ማለት ነው በቃ ካላት ላይ እናቷን ለማስደሰት የማታደርገው ነገር የለም እሱ ነገር በቃ ህዝቡ በጣም እንዲወዳት ሆኗል ማለት ነውና የድሮ ኤክሮ ስደት ላይ ያለችዋ ሳትሆን ኢትዮጵያ ስትሆን ሌላ ኤክሮ ነው የሆነችና በጣም ጀግና ታታሪ በቃ እዚህ ጋር ልጅ ያላት በቃ ራስ በሉት በቃ ህፃን ልጅ በጣም ራሱን ችሎ የማይቀመጥ ልጅ ጥበቃ የሚያስፈልገው ልጅ ራስ በሉትና እንደዛም ሆና ሱቅ ለመክፈት ሞከረች እሱም አልሆነም ከዛ የሆነ ነገር ብቻ ምትፍጨረጨር ሴት ናት ማለት ሰው አጣች እንጂ አጋዥ አጣች እንጂ በጣም ጀግና ሴት ናት ማለት ነውና አሁን ደግሞ በቃ ህይወት አዲስ ህይወት ጀመርኩ ብላ ደስ ብሏት ሲሰማ ነው በቃ ደህና ይተዋትን እንደ አዲስ ሀገር ሽቶበት እያንገበገባት ያለውና አሁን እሱ ስላናድጃት ነው እንግዲህ ታነቃለው ብላ ገመድ ይዛ ጫካ ለጫካ የምትሮጠው ግን እኔ ብልጥ ትመስለኝ ነበር እና ደግሞ ጀግና ትመስለኝ ነበር ምክንያቱም ይሁን ሰው መስሚያ ጥጥ ትመስለኝ ነበር ግን አይደለም በነገራችን ላይ አንዳንድ ሰዎች የማይከፉ የሚመስሉን ስለማይከፉ አይደለም መከፋታቸውን ብቻቸውን ስለሚያሳልፉት ነው እንጂ ማለት ነውና እኔ ግን እንደዚህ አልጠብቅኳትም ነበር እንደዚህ አይነቱ ምንም አያመጣም እኮ የፈለገ ማውራት ይችላል ሆነሽ አትገኝ እንጂ እሱ ስላለሽ በዚህ ልክ ጫካ ለጫካ በባዶ እግርሽ ለዛውም እንደዚህ ታነቃለው እያልሽ እናትሽን ከኋላ እንደዚህ ያንገላታሽ በፍጹም ካንቺ አልጠብቅም ነበር ምክንያቱም መጥቶ አንቺን እስካልነካሽ ድረስ እዛ ቤቱ ሆኖ እንደ ሀሜተኛ ሴት ቁጭ ብሎ ቡና አፍልቶ እግሩን ዘርግቶ ሊያወራ ይችላል ምክንያቱም ታውሹ እንጂ አልተወሽም ገብቶሻል አይደለ አንቺ አሁን ዛሬ አዲስ ህይወት ላይ ነው ያለሽው አዲስ ህይወት ጀምረሻል ስለዚህ ስለዛኛው ታሪክሽ አይመለከትሽም የሚያወራ ከሆነ ሚዝት ከሆነ ፖሊስ ጣቢያ ሄደሽ ታመለክቻለሽ በቃ ይሄኛው ያለፈ ህይወቴ ነው ከዚህ በኋላ መጥቶ የሆነ ነገር ካደረገ ከሱ ራስ አልወርድም እየዛተብኝ ነው ብለሽ ትናገሪያለሽ እንጂ ባለፈው እንደዚህ ታመሽ ስንት ቀን ሙሉ ተኝታ ነበር ማለት ምግብ አልበላም አመመኝ ምናምን ብላ ለምን እናቷን ተናግሮባት እናቷ የሆነ ቦታ ትሄድ ነበርና የሆነ አሁን በዓላቸው ስለደረሰ የሆነ ቆጮ ነው ምናምን ነገር ታመጣለችና በባጃጅ ስትሄድ ስገባ ገባለች ከኋላ ማለት ነው ከዛ ሰው ስትወርድ ይወርዳል ስትቆም ይቆማል እየተከታተላት ማለት እናትየዋን እና ይሄን ነገር መጥታ ለኢክሩስ ነግራት እናትየዋ ደግሞ በጣም ተናደደች ምክንያቱም አስቡት መቼም ሴት ናት ብለውና አይደል ምንም ማያመጣ ምናምን ብለውና ያንዳንዴ ራሳችሁን ሲሆን ትጋፈጡታላችሁ ጭራሽ ወደ ቤተሰቦቻችሁ ሲሄድ ደግሞ በጣም ነው የሚያናድደውና ይሄ ነገር አናዷት ተኝታ ነበር አሁን ደግሞ ይባስ ብሎ እንግዲህ ይሄው ገመድ ይዛ ጫካ ለጫካ እተነቀለው ብላ እናቷን እንደዚህ ያስለቀሰች ያሯሯጠች ጫካ ለጫካ ነበርና ማን ደስ ይበለው ብላ ነው ግን እናትየው ራሱ እያለች ነበር የሚወድሽ እንዳለ ሁላ የሚጠላሽ አለ ባንቺ ደስ የሚሰኙላ የሚከፋው አለ እውነታን እኮ ነው በነገራችን ላይ አሁን ብዙ ጠላት ይኖራቸዋል በተለይ እንኳን
ስራ እየሰራችሁ ለውጥ ላይ ካላችሁ ልንገራችሁ አይደለም የሩቆቹ አለም መቀኛ ሲጀመር ከሩቅ አይመጣም እዛው አካባቢ ነውና እሷን የሚቀኑባት የሚናደዱባት ሰዎች ካሉ በዚህ ቪዲዮ እንዴት እንደሚደሰት ጠይቁኝ። ምክንያቱም ብዙ ሰዎች ውድቀታችንን ነው የሚፈልጉት። ስንከፋ የሆነ ነገር ስንሆን ነው ሰዎች የሚፈልጉት። ስለዚህ አሁን የኢክሩ ቪዲዮ ወይንም እንደዚህ ስትሆን የሆነችው ለጠላቷ ደስታ ነው። ገብታችኋል? የሚወዳት እንዳለውላ። ስለዚህ ለማን ብላ የምሬን እኮ ነው የምላችሁ። እኔ እኮ ቢኒያም ራሱ በጣም የሚገርመኝ የፓምፐርስ አላለችው የወተት አላለችው እቃ ራሱ እሱ ጋር ሆና ታውቃላችሁ። ከአረብ ሀገር መጥታ እሱ ቤት ነው የገቡት። ቢሆንም ግን በደንብ ሰርታለት ነው የገቡት። ቤቱን ግን ትታለት ወጣች። እሱ ብቻ አይደለም የቤት እቃ እሷ ነች ያሟላችሁ። ምክንያቱም እሷ ናት የምትሰራው። ከአረብ ሀገር የመጣ ብር አለ፣ በዛ ላይ ደግሞ ዩቱብ እየሰራች የዩቱብ ብር አለ። ያንን እያነሳች የቤት እቃ አሟላች፣ ሁሉን ነገር አደረገች። ግን ትታለት ነው የወጣችው በብዛት ማለት ነው። እና እንዳባት ወዶ ሳይሆን በግዱ የልጅ ራሱ መክፈል ነበረበት። እሷ አዝናን የተወችለት እንጂ ማለት ነው። አባት እስከሆነ ድረስ የወተት የዳይፐር ተቆራጭ ማድረግ አለበት አይደል? አባት ስትሆኑ እንደዛ ነው። ወዳችሁ ሳይሆን በሴቶችና ህፃናት ተከሶ እንዲከፍል ማድረግ ትችላለች እልህ ከገባች። እሷ ግን ተወችለት። ምክንያቱም እየሰራችም ስለሆነ ብርም እየቸገራት ስላልሆነ ጸጥ አለችው ማለት ነው። ብዙ ነገር ትተለታለች። እሱ ግን ይሁን አንዳንዴ ልንገራችሁ። እንደውም የሰማሁት አንድ አባባል አለ። ሰዎችን አንዴ ስትረዷቸው ያመሰግናቸዋል፣ ሁለቴም ስትረዷቸው ያመሰግናቸዋል። ግን ሁሌ የምትረዷቸው ከሆነና የሆነ ቀን ካቆማችሁ ማለት ነው በጣም ይቀየሙባቸዋል። ወደ ጠላትነት ነው የሚቀየሩባቸው። ለምን? ልምድ ስላደረጉት ልምዳቸው ሲቀር ደግሞ ነበር ያደርጋቸዋል ማለት ነው። ስለዚህ ቢኒ እንደዚህ አንገሸገሸው፣ እንደዚህ ያናደደው እሱን መብለጧ እሷን ህይወት ጀምራለች እንዳልኳችሁ። ነብሰ ጡር ራሱ ናት ማለት ነው። ግን እኔ የዛሬው ቪዲዮ ራሱ እንደዚህ ስትዘልበት ከአንድ ጫካ ውስጥ ስትሄድ የሆነ ነገር ባልሆነች ብዬ እፈራለሁ። እና መተው ሰው መቼም የጣሉበትን ሲያነሳ አይወድም አይደለ? እሱ በሱ ቤት በቃ እኔ ነኝ ባሏ፣ ከኔ ከተፋታች በዛ ላይ ህፃን ልጅ አላት ማንም ላይ ያገባት ይችላል ምናምን ብሎ ሊሆን ይችላል። እሷ ግን ጀግና ስለሆነች የሴት ወንድ ስለሆነች ራሷን በራሷ ቀጥ አድርጋ የምትኖር ስለሆነች ወንዶች ይሄው እሱ ሳያገባ ነው ሰው የገባቸው ማለት ነው። ምክንያቱም ወንዶች በራሷ የምትተማመን ጀግና የስራ ሰው ስለሚወዱ ማለት ነው። እና ይሄ ነገር ነው በጣም ያናደደው። እንዳልኳቸው ነው ሰው የጣላችሁትን ሲያነሱበት አይወድም። ጥሎት አልፈልግም ያለው ቆሻሻ ውስጥ የከተተውን ነገር ሄዳችሁ ስታነሱበት ማለት ነው እሪ ይላል፣ የኔ ነው ይላል ማለት ነው። እና ቢኒ ላይ የሚታየው እንደዛ ነገር ነው። ግን ኢክሩ ማድረግ ያለብሽ ነበር ከዛ ተብሽ ሪካርድ ትይዣለሽ፣ ሪካርድ ትይዣለሽ ማስረጃ። ከዛ ይሄው እንደዚህ እያስፈራራኝ ነው ብለሽ ተናግረሽ እሱን ስርዓት ማስረጃ ትይጂ ነበር እንጂ እንደዚህ ተናደሽ ራሽን ለመጉዳት መነሳት አልነበረብሽም። ከዚህ በኋላ ወሬኛ ያውራ። አንቺ ጠላቶችሽን በስራ ላይ ሆነሽ ነው ሊያውሽ እንትን የሚሉት እንጂ አንቺ ስለሞትሽ እናትሽ ነው የምትጎጂው፣ ልጅሽን ነው የምትጎጂው እንጂ ሌላ ማንም በአንቺ ህይወት አይጎዳም። ስለዚህ እናትሽን እግሯ ላይ ወርቀሽ ይቅርታ ጠይቂ። ከዚህ በኋላ እንደዚህ እንዳይለመድሽ። እንዳልኩሽ የሚያስፈራራሽ ከሆነ መረጃሽን ይዘሽ ሄድሽ ማመልከት ነው። የሆነ ነገር በሆን ተጠያቂው እሱ ነው ብለሽ እሱ መናገር ነው። እንደገና ደግሞ ለጀሚላ ጀሙ ምርጥ ጓደኛ ናት። የምር በጣም ስትቆጣት ነበር። ምን አጣሽ? ምን ጎሎሽ ነው? ለማን ብለሽ ምን ጎሎሽ ነው እንደዚህ የምትሆኚው እያለች እንደውም ቢሆን በጣም ተበሳጭታባት ነበረ ማለት ነውና ኢክሩ ተመስገን በይ፣ እውነት ተመስገን በይ። ያለን ካላወቅ ነው ማለት የጎደለን ሁሌ የጎደለን ብቻ ሳይሆን የተሰጠንን ካየን የጎደለን የለም ይባላል። እና ተመስገን በይ ማለት ሀገርሽ ላይ አሁን ሀገርሽ ላይ ነሽ፣ ቢያንስ የልጅ እናት ነሽ፣ ቢያንስ ከእናትሽ ጎን ነሽ። በቃ ብዙ ነገር አለሽ እና ይሄን ያንቺን ህይወት ያላገኙ ብዙ ሰዎች አሉ። ስለዚህ አምላክሽንም እናትሽንም እንትን ማለት የለብሽም፣ ማስቀየም የለብሽም፣ ማስከፋት የለብሽም። ስለዚህ ወደ ራስሽ ተመለሽ። እውነት ወይ ቁርአን ምናምን አስቀሩባት። የምንነት የንምላችሁ ልጅቷ ጤነኛ አትመስለኝም። ምክንያቱም እናቷን በዚህ ልክ እንዴ ጸቡኩ ከእናቷ ጋር አስመሰለችው። እናቷ ተሳዝናትም ከኋላ እንደዚህ እየሮጠች እኔ ካንቺ ጎን ያርገኝ፣ እኔ ካንቺ በፊት ያርገኝ ምናምን ስትላት እንኳን እንዴ ጭራሽ ምንድነው የምትይኝ? በቃ ውለታ ዋሉልኝ፣ ገመዱን እንደውም ለእኔ ውለታ ዋሉልኝና ገመዱን ሰጣችሁኝ ሂዱ ነው የምትላለች። እና ልጅቷ ጤነኛ አትመስለኝም።
የምሬን ነው የምላችሁ። በነገራችን ላይ የምር ባለፈውም ትዝ ካላችሁ የሆነ ወንዝ ዳር ውሃ ውስጥ ገባለሁ ጎርፍ ውስጥ ብላ የባለፈው ክረምት ነው መሰለኛል የሆነ ክረምት ነገር ነው። ከዛ የሆነ ውሃው ጎርፉ በእንደዚህ የወረደ ነውና ትልቅ ወንዝ ነገር ነውና እዛ ውስጥ ገባለሁ ብላ የዛሬ ስንት ጊዜ ነው በጣም እንደዚህ ያስቸግራ ነበርና አሁን ደግሞ ያው ተመልሳ ገመድ ይዛ መጣለች። ለማንኛውም እንደው ይቅር ይበልሽ። ይሄ ነገር ኃጢያት እንደሆነ ታውቂያለሽ። ሲጀመር ለዚህ ለማሰብሽ እንደው ስለማረግሽ ብቻ ሳይሆን እንደው ላሳብሹ ራሱ ይሄ ምን አይነት እንትን መጥፎ እኮ ነው። በነገራችን ላይ እውነት የሆነ ነገር ስናስብ ነው ሰይጣን ራሱ መንገድ ሲያገኝ ነው የሚፈታተነን እንጂ በቃ አይደል ጥሩ ነገር ከተመኘን ጥሩ ነገር ጋር ሰይጣን አይገኝም። እውነቴን ነው የምልሽ። ግን እንደዚህ ልታነቅ ብለሽ ባትታነቂ ራሱ እንደዛ መሆንሽ ይሄ ራሱ ያስቀጣል። የምሬን ነው የምልሽ። እውነት ይሄ ራሱ እንደ ቀልድ የሚታይ ነገር አይደለም። ደግሞ መጨረሻ ላይ ምንስተታት ነበር እናቷን ዛሬ ብታስጠይኝ እኮ ነገ እመጣለሁ ብቻዬን አልመጣ መስልሽ እንዳታድኝኝ ዛሬ ብታድኝኝ ነገ አታድኝኝ እያለች። በነገራችን ላይ ድራማ ምናምን የምትሉ ልጆች ልትኖሩ ትችላላችሁና ኤክሮ ድራማ አሰራም። በነገራችን ላይ ላይፏን ነው የምታሳየው። ስታዝንም ትክክለኛ ነው፣ ስታለቅስም ስትስቅም ትክክለኛ ላይፏ ነውና ድራማ ሰርታ አታውቅም። እንደ ሌላው ይሄ ፕራንክ በፊት አንድ ሰሞን ጀምራ ነበር ከቢኒ ጋር እያለች፣ ግን ከዛ ወዲህ ላይፏን ብቻ ነው የምታወራው። ምንም ይሄ ለቪዲዮ ምናምን ብላ የውሸት የምትሰራው ቪዲዮ የለም። ሁሉ ነገር ማግባቷ ትክክል ነው። አሁን ራሱ የልጄ አባት ምናምን ነገር ያለችው ራሱ ትክክል ነው። ብዙ ሰው ስላላሳየች እንደ ሌላ ጊዜ በቪዲዮ ስላላወጣቸው ውሸት መስሏቸዋል። ግን እሷ ውሸት ሆኖ ሳይሆን ካለፈው ህይወቷ ተምራ ነው ማለት ነውና ይሄ ዛሬም እንደዚህ ስትሆን ያያችኋት ትናንትና ነው ቪዲዮ የተለቀቀው። እንደዚህ ታነቃለች ስትል የነበረው ውሸት አይደለም፣ ድራማም አይደለም እና ትክክለኛ ነገር ነው ማለት ነው። እሷ ቻናል ላይና ተንቢ ቻናል ላይ እንደዚህ ድራማ ነገር የለም። ሀቁን ነው ማለት ነው። እና ለማንኛውም ልቦና ይስጥሽ፣ ማስተዋሉን ይስጥሽ ምን ይባላል። እና ደስ አይልም እውነት። ልጅሽ ራሱ ነገ አድጋ ይሄን ቪዲዮ ስታዩ እንዴ አባቴ እናቴ ሊገላት ነበር፣ እናቴ ደግሞ እኔን ትታይ ልትሞት ነበር፣ ብዙ ነገር ስልሽ ሚዲያ የያዘው ነገር መቼም አይለቅም። ምናልባት አንቺ ትልቅ ሰው የሆንሽ ስትመጪ የሰራሽው ቪዲዮ ሊጸጽትሽ፣ ቪዲዮ ደግሞ ሊያስጠላሽ ምናምን ይችላል። እና አንቺ ብትደልጂው ከቻናልሽ ላይ ፕራይቬት ብታረጊው ራሱ ይሄው እንደዚህ እኛ እንደምንሰራው በየቦታው ቪዲዮሽን ስለምታገኘው አንቺ ብታጠፊው ደግሞ ብዙ ሰው ጋር አጥፍተሽ አጨርሹም። እና ስለዚህ የሆነ ትውልድ የሚማርበት ነገር ቢሆን ምንለቀው ነገር ማለት ነውና በተለይ ደግሞ እንደዚህ በህይወት ባትቀልጂ አንቺ እንደዚህ ያደረግሽ ሌላ ደግሞ አለካም እንደዚህ ይቻላል እንደ ሰው ከመረረው እንዲላድርግ እንደ እንዳይባል። በተለይ እነዚህ ትላልቅ ቻናል ያላችሁ እና ጥሩ ነገር እስኪ ያስተላልፉ። የምሬን እኮ ነው የምላችሁ። ለምን ብዙ ሰው ይከተላቸዋል። የሚከተላችሁ ትላልቅ ሰው ብቻ አይደለም ወጣቶች ምናምን ስለሚከተሏችሁ እናንተ የምታደርጉት ነገር ጥሩ ነገር ነው ብለው ስለሚያስቡ እናንተ ያደረጋችሁትን ነገር ማድረግ ይፈልጋሉ። የእናንተን ስህተት መድገም ይፈልጋሉ። ስለዚህ እናንተ ብዙ ሰብስክራይብ ያላችሁ፣ ብዙ ፎሎወር ያላችሁ፣ ብዙ የህዝብ ተቀባይ ያላችሁ ሰዎች እውነቴን ነው የምላችሁ ስለምትለቁት ነገር በጣም ጥንቃቄ ማድረግ አለባችሁ። ማለት ቪዲዮአችሁ ቫይራል እንዲወጣ ብዙ እይታ እንድታገኙ ብዙ ብር እንድትሰሩ ሳይሆን አለ ይሄ ቪዲዮ ሲለቀቅ እድሜያቸውን ባገናዘበ መልኩ እውነቴን ነው የምላችሁ ገብታችኋል። የሆነ ማገናዘብ ያልቻለ ልጅ ያንን ቪዲዮ አይቶ ኦኬ መታነቅ ለካ ይቻላል ምናምን ብሎ ሄዶ ሊታነቅ ስለሚችሉላ ማለት ነውና ለምንሰራው ነገር ኃላፊነት ቢኖር ደስ ይላል። እና ኤክሩዬ ልልሽ የምችለው በመጨረሻ ለማን ብለሽ አንቺ ራስሽን በራስሽ የምታስተዳድሪ ጀግና ሴት ነሽ። ስለዚህ ልጅሽን ሱቅ ሄደሽ እስከምትመጪ ማታምኛት ልጅሽን ዛሬ ላይ ጭራሽ እስከመጨረሻው ልትሰናበቻት ማሰብሽ ራሱ ይሄ ራሱ በጣም ጤነኛ እንዳልሆንሽ ነው የሚያሳየኝ። እኔ ወድሽ ነው እያላስብም የምሬ ነው። ማንም ሰው እንደው ለውሸት ለአፉ እንኳን ለቀልድ እንኳን ይሄ ቃል አይወጣውም ካፉ። ለምን እኔ አንዳንዴ እኔ እፈራለሁ ማለት በውሸት እና ውሸትም እንኳን ቢሆን መሐላ የሆነ ስለሚመስለኝ በጣም ነው የምፈራው። እና አንቺም እንደው በዚህ ልክ ልጅን ትቻት ይሄዳለሁ ማለት ይሄ ሰይጣን ደስ እንድለው ነው እንጂ ሌላ ምንም ማን አለ በአንቺ መሞት የሚደሰት? ገብቶሻል? ሰው ራሱ ሆኖ በሰው መሞት የሚደሰት ከሆነ ያ ሰው ጤነኛ አይደለም ማለት ነው። የሆነ ነገር አለው ማለት ነውና ስለዚህ ወደ ራስሽ ተመለሺ። እንዴ
አንቺ አረብ ሀገር ስንት የማዳምን ጩኸት እናንተን ችለሽ ኖረሽ ደግሞ አሁን ዝም ብሎ የማይረባ ሰው ሁላ እንደዚህ ጨርቅሽን አስጥሎ ያሳብድሻል። ለምን ተብሎ እንደ ወይ ሰፈር ቀይሪ። የምሬን ነው የምልሽ። እናትሽን ሁሌ እየመጣሽ ማየት ትችያለሽ። ሰፈር ቀይረሽ እሱ የማያውቀው ሰፈር ያው ለሱ ብለሽ ሀገርሽን መልቀቅ ቢያስጠላሽም ግን ችግር የለውም። ኢትዮጵያ ውስጥ ትንሽ ዞር ብለሽ የሆነ ቦታ ሄደሽ እስከሚረጋጋ ድረስ ሆነ ሌላ እንደዚህ ቢክራውም እንዳይወደድብሽ ሌላ የገጠር ከተማ ወይ ወደ ቡታጅራ ብቻ ይሆን ቢል በቃ አድራሻሽን ለቤተሰቦችሽ ብቻ ተናግረሽ እዛ ስራሽን መቀጠል ትችያለሽ። የት ብሎ ያገኝሻል? ግን ደግሞ አንዳንዴ ያናድዳል። ለምን እናቷን ርቃ ትሄዳለች? እናቷ አንዳንዴ ያማታል። ስለዚህ እናቷን በቅርብ ሆና መንከባከብ አለባት። ስለዚህ ለሱ ላይ ደግሞ ሀገር አለቅም ካለች መናገር ነው። መረጃሽን አዘጋጅተሽ እንደዚህ እያለ ያስቸግረኛል፣ ስለዚህ ያዙልኝ ትያቸዋለሽ፣ ይይዙልሻል። አርፎ ካልተቀመጠ ማስጠንቀቂያ ይሰጡታል 2 3 አሁን ከዛ ያስገቡልሻል ማለት ነው። 1 አመት 2 አመት ቢያስገቡልሽ ንጹህ አየር ተተነፍሻለሽ። ከዛ ጸባው ታርሞ ሙያ ለምዶ ይመጣና ያመሰግንሻል ማለት ነውና ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ሰላማችሁ ይብዛ።